የምንገኝበት በቃሉ ወረዳ 032 ወራባ የሚባል ቀበሌ ላይ ነው ዛሬ የምንገኘው። በጥቅሉ እንደ ወረዳ ተወስዶ ሲታይ ከ5500 በላይ ወጣቶች ስራ እድል እንፈጥራለን ብለን ለይተን ግንዛቤ ፈጥረን ወደ ተግባር ገብተናል። አሁን ዛሬ በግብርና ዘርፍ የተሰማሩ ወጣቶችን ነው እያየን ያለነው። በተጨባጭ ህይወታቸውን የሚቀይር የእርሻ መሬት በተለይ ከሶስተኛው ወገን ነፃ የሆነ መሬት አዘጋጅተን በመስጠት ከዚያም ባለፈ ደግሞ በኢንቨስትመንት ዘርፉ ተሰማርተው ውጤታማ የሆኑ ባለሀብቶችን ጭምር እየነጠቅን ወደ ኢንቨስትመንት እስከምናዘዋውረው እስከምናስተላልፈው ድረስ ለጊዜው ወጣቶች ስራ እድል እንዲፈጥሩበት ሀብት እንዲፈጥሩበት እያደረግን ያለነው። ዛሬ በዚህ ቀበሌ ተገኝተን እንጂ በወረዳው በሁሉም ቀበሌዎች ተመሳሳይ ስራዎች አሉን። ስራ እድል ፈጠራ የስሙላ ስራ አይደለም፣ ተጨባጭ ስራ ይፈልጋል። ተጨባጭ መሬት ሰጥቶ ተጨባጭ ውጤት እንዲያመጡ መጣር ያስፈልጋል፣ መስራት ያስፈልጋልና እንደ ወረዳ እየሰጠን ያለነው ለተጨባጭ ምርት የሚሰጥ ምርታማ ለም መሬት ነው እየሰጠን ያለነው። ተራራ አይደለም። ተራራ በፋይዳው ለንብ እርባታና ለሌሎች እርባታ ዘርፎች እያመቻቸን እንሰጣለን። ነገር ግን ከእርሻና ከሰብል ልማትና ከፍራፍሬ ከአትክልት ስራ ጋር ተያይዞ ተጨባጭ ምርታማ የሆነ መሬት እየሰጠን ያለነው። በተለይ አሁን ያለንበት ቀበሌ እና ተከታታይ ያሉት የጨፋ የሚባሉት ቀበሌዎች በዚሁ አግባብ ሰፋፊ መሬት ተዘጋጅቶላቸው ወጣቶች በሸንኮራ አገዳም፣ በሽንኩርት እንደምታዩት፣ በቲማቲም በሌሎች ፍራፍሬና የአትክልት በሰብል ልማት ስራ ላይ ተሰማርተው ነው የሚገኙት። በዚህ ብቻ ሳይሆን በሌሎችም የወረዳው ቀጠናዎች ተመሳሳይ ስራዎች አሉ። በተለይ በአጋምሳ ሰፋፊ መሬት ያለባቸውን ቀበሌዎች ሰፋፊ መሬት አዘጋጅተን ለወጣት የሰጠንባቸውን ቀበሌዎችን እየጠቀስኩ ያለሁት ሰፋፊ መሬት አዘጋጅተን እዛም ቢሆን በተለይ በአጭር ጊዜ የሚደርሱ የተሻሻሉ የማሽላ ዝርያዎችን ግብአት በማቅረብ ማሽላ ግብአት በማቅረብ ማዳበሪያ በማቅረብ ውጤታማ ስራ እየሰሩ ነው ያሉት። በእርግጠኝነት በዚህ ከቀጠል ያቀርነውን 5500 መድረስ ብቻ አይደለም ከዚያም በላይ እናሳካለን ብለን ነው በስራ እድል ፈጠራ ምክር ቤት ገምግመን የተግባባ ነው። መነሻችንም አሁን ያለንበት አፈጻጸማችን እሱን ነው የሚያሳየው። በግብርና ዘርፉ ብቻ ሳይሆን በኮንስትራክሽን ዘርፉም ፕሮጀክቶቻችን ከሞላ ጎደል ለወጣት ነው የምንሰጠው፣ ለኢንተርፕራይዝ ነው የምንሰጠው። በግብርና ኢንተርፕራይዝ ብቻ ሳይሆን በኮንስትራክሽን በሌሎች አገልግሎት ዘርፎችም የተደራጁ ወጣቶች አሉ። እነሱም ውጤታማ እንዲሆኑ በተለይ የመንግስትም የፕሮጀክት ፋይናንሶችም ለወጣቶቹ ለኢንተርፕራይዝ እንዲተላለፍ እየሰራን ያለነው። ወጣቶቹንም እየተንቀሳቀስ ስናናግራቸው የሚያረጋግጡልን በጣም ደስተኞች ናቸው፣ ውጤታማም ጭምር ናቸው። እኛ 5 ነው የተደራጀ ነው። ከዛ በፊት ምንም የምንሰራው ስላልነበረ ነው በየግላችን ስራ ነበር የምንሰራው። ከዛ በኋላ ከሰኔ ወር አካባቢ ጀምረን እንቅስቃሴ አድርገን ቃሉ ወረዳ ስራና ስልጠና ይሄንን ስራ እድል ፈጥሮልን እዚህ ቀበሌ ላይ የነበረ ሼድ ነበረ። ይሄን በስጦታ አበረከተልን። ከዛ በግላችን ሀብት እነዚህን የምታዩቸውን በጎች ገዝተን እያደለብን ነው። 50 ናቸው በጎቹ። በብር ሲመነዘሩ ወደ 600 ሺህ ብር አካባቢ ጨርሰውብናል አሁን ላይ ያለውን ሀሳብ እና የተወሰነ መኖ የገዛንባቸው አጋጣሚዎች አሉ። አሁን ከገዛናቸው ያው 2 ወር ጊዜ ነው የቆዩት። የግዥም ያገርንባቸውም ጊዜ ሆነው ግዥ የጀመርነው ሐምሌን ነው። ሐምሌና ነሐሴን ገዝተን ጨረስ። አሁን በቃ ያገርነው ነሐሴና መስከረም ነው። ትርፍ አላቸው። ያው አሁን ያለው ሁኔታ በጎቹም የገበያ ትስስሩ የተወሰነ ነገር መንገድ ላይ ገጭገው ስላለ ነው እንጂ ይፈለጋሉ። ይሄን አጥነተን ነው የገባንበት። ብዙ ጓደኞቻችን ሌላ ቦታ ላይ ይሰራሉ። ከአንድ በግ እስከ 3000 ብር 4000 ብር ትርፍ ይዘን ነው ይሄን ሂሳብ ሰርተን የገባ ነው። ምክንያቱም በጎቹ ወደ ውጭም የሚልኳቸው አጋጣሚዎች ስላሉ ማለት ነው። ከኛ የሚጠበቀው በጎቹን ማግኘትና እነሱ ማገር ነው። ብዙ ያጋጠመን ችግር የለም። እስከዛሬም ያው ስራውን ገና አዲስ ነው የጀመርነው። ወደ 1 ሚሊዮን ብር ነበር ይዘን የገባ ነው። ቢያንስ 400 ሺህ ብር የገዛናቸውን ፍየሎች ቦታው ጠቦን አውጥተን ሽጠናል። ሌላ ቤትም ለመስራት ያው ቦታውን በአጋጣሚ እየጠየቅን ያለነው ቦታ ገና አልተሰጠንም። በዚሁ አካባቢ ቅርብ ማስፋፊያ ቦታዎች አሉ። እነሱ እንድናገኝና አብረን ስራውን መስራት ነው የምንፈልገው። 80 ፍየሎችን ነው ከአንድ ወር ባልሞላ ጊዜ ውስጥ ነው የሸጥነው። እነሱ ላይ ቢያንስ 70 ሺህ ብር ምናምን አግኝተን ይሸጠናል። እየሰራን ብድራችን እየከፈል ያለን ወጣቶች ነን። ገቢ ያገኝበት ነው። በአመት 2 ጊዜ ስግዝን ብላለን። ሸንኮራ እንተክላለን። እዚህ ጋር አሁን ተከላ ታችም ያላችሁ ሽንኩርታችሁ አልኮና ያችም የኛ ናት። እኛ ማህበር ድርጅት ማለት ነው የምታት ማዕከል ሸንኮራን ይሄ ማህበር ድርጅት ይሄን ይሽጠን መንግስት መሬት ሰጠን። ይሄን ቤት አመት አስረከብ ቦታ ተዛውዲ ግብራት እንገባ መሬት ብቻ ሰጠን። በ2018 በጀት አመት የዞናችን ስራ እድል እንፈጥራለን ብለን ያቀርነው 115908 የሰው ኃይል ስራ ይፈጠርላቸዋል ብለን ነው። ቃሉ የዞናችን ሞዴል ወረዳ ነው። ምክንያት ስራ ፈላጊዎችን በአግባቡ የሚለይ ወረዳ ነው። ለስራ ፈላጊዎቹ ስራ እድል የሚፈጠርበት ጸጋዎችን በተለይ መሬትን፣ ሸድን፣ ሌሎች የመስሪያ ካፒታል የሚባሉ ብድሮችን በማመቻቸት ረገድ ለዞናችን ወረዳዎች በጣም ሞዴል ነው። እንደምታዩት በቂ መሬት
ብዙ ሄክታር መሬት ወጣቶች ተደራጅተው ይሄን የምታዩትን ማሽላ፣ የምታዩትን ሸንኮራ፣ የምታዩትን ሽንኩርት እያለሙ ነው ያሉት። በሌላ መንገድ ደግሞ ከመደበኛ በጀቶ ባለፈው አመት 15 ሚሊዮን ብር በላይ በጀቶ ከፍተኛ ሼድ የገነባ ነው። በዚህ አመትም ከመደበኛ በጀቶ 5 ሚሊዮን ብር የያዘ ወረዳ ነው። በአጠቃላይ በርከት ያሉ በጣም አርአያ የሚሆኑ ለዞናችን ሞዴል የሚሆኑ በሁሉም ወረዳዎቻችን በ29ኙም ከቃሉ ውጭ 28ቱ ማለት ነው ሊሰፋ የሚችል ስራ የሚሰራበት ወረዳ ቢኖር ይሄ ነው። ሲጀመርም ያው እንችላለን ብለው አቅደው ተነስተው ስለነበሩ መቻላቸውን በተግባር ያሳዩበት ሁኔታ ነው ያለው። ኢንተርፕራይዞቹ ጀማሪ ናቸው። ለጀማሪዎቹ የሚያስፈልገው ግብአት ተሟልቶላቸዋል። በሂደት ደግሞ የአሰራሩ መሰረት ተደርጎ ድጋፍ ይደረግላቸዋል፣ ሽግግር ያደርጋሉ። በእኛ ተቋም ከማይክሮ ወደ ማለት በጣም ጥቃቅን ከሆነ ወይም ስታርታፕ ተብሎ ከሚጠቀሰው ወደ አነስተኛ ከአነስተኛ ወደ መካከለኛ ከዛ ወደ ከፍተኛ ኢንተርፕራይዝ እንዲሸጋገሩ በርካታ ድጋፎች ይደረጋሉ። አንዱ በኮሌጅ ደረጃ የሚደረገው የኢንዱስትሪ ኤክስቴንሽን እስከ ቢዝነስ ፕላን አሻሽሎ ድጋፍ ተደርጎ የተሻለ ገቢ አግኝተው ሽግግር የሚያደርጉበት በእኛ ተቋም እየተሰጠ ነው ያለው ከኮሌጅ እስከ ክልል ባለው መዋቅራችን። ሁለተኛው በእኛ ባለሙያዎች መደረግ የሚገባውን ድጋፍ በተከታታይ እየመጣን በዚህ መልኩ ድጋፍ እያደረግን የሚሻሻለውን እያሻሻልን መታገዝ የሚገባውን እያገዝን ለአብነት ያህል መስሪያ ካፒታል እንዳያንስ ከመደበኛና ተዘዋዋሪ ብድር በተጨማሪ የማስተር ካርድ ፋውንዴሽን ፓርትነርስ ተብሎ የሚጠሩ ፕሮጀክቶች አሉ። እነዛ ፕሮጀክቶች እዚህ አካባቢ እንዲታቀፉ በማድረግ ለወጣቶች በቂ ግብአት መግዣ ከብድሮች እንዲያገኙ የምናደርግበት ሁኔታ ነው ያለው። በዚህ አመት ከስካሁኑ በተለየው መንገድ የስራ እድል ፈጠራ ከቅድመ ዝግጅቱ እስከ ተግባራዊ እንቅስቃሴያችን የማኑዋል ስርዓት ስለነበረ መረጃዎቹ ብዙ የጠሩ አልነበሩ። በዚህ አመት በኦንላይን ነው ሁሉም በሲስተም ነው። ክልሉ ሲስተም አበልጽጎ ስለነበር ያ ሲስተም ነው የተደረገው። አሁን ባለው ተጨባጭ ሁኔታ በዞናችን በእርግጥ የመዘግየት ሁኔታም ቢኖር ከእቅዳችን ውስጥ 115908 ስራ እድል ይፈጠርላቸዋል ተብለው የነበሩ ወጣቶች እንዲመዘገቡ በማድረግ በሲስተሙ ከ41000 በላይ ተመዝግቧል። እስከ ዛሬው ዋጋ 7386 ኢንተርፕራይዝ እንመሰረታለን ብለን አቅደን ነበር። እሱም በጥሩ መንገድ የተጀመረበት ሁኔታ ነው ያለው። ከዚህ አኳያ ቃሉም ላይ የተሻለ ምዝገባ አካሂደዋል። እስካሁን ባለው ተጨባጭ ሁኔታ ከ67% በላይ ለይተው መዝግበዋል፣ ግንዛቤ ፈጥረዋል፣ ኢንተርፕራይዝ መስርተዋል። እስከ ጥቅምት 15ም የሚያጠናቅቁበት ሁኔታ አለ። ምዝገባ፣ ግንዛቤ ፈጠራ፣ ኢንተርፕራይዝ መስራታ ከዛ በኋላ ደግሞ ሙሉ አቅማቸውን ባላቸው ሪሶርስ ልክ ወደ ስራ እድሉ የሚገቡበት ሁኔታ ነው ያለው።